ስላመመክ ነው የኔን እርዳታ ከፈለክ ብዬ ነው እንጂ ያስመጣኝ ጉዳይ ኖሯል ብዬ አላስብም። አሞኛል ስላልክ ነው ረዳክ የተፈጠሩትን ነገር ሰማ ፈለክ አብርሃም። እኔ ከነገርኩህ እኔ ካስረዳሁህ እንደ በዛ ልክ እየነገርኩህ በዛ ሰዓት ምንስ ብዬ እዛች ጋር ረጅም ሰዓት መቆየቱ እዛ ጋር መቆየት ምን ጥቅም አለው ብዬ አሁንም ደግሞ ምንም የምታስረዳኝ ነገር የለም። ነገሮችን አንተ ከምታስረዳኝ በላይ በደንብ በተግባር አሳይተኸኛል አይደል? ከዛ ባለፈ ደግሞ መጣሁት ነገሮች እንድታስረዳኝ ከአንተ መስማት የምፈልገው ነገር ይደብርህም ደስ ይበልክም በቃ ደከመኝ ስላመመክ ነው አሞኛል ስላልከኝ ነው የመጣሁት። ይዤ ልሂድ አስፈላጊ ከሆነ ከኔ የምትፈልገውን ነገር ንገረኝ እንጂ ነገሮችን ላስረዳሽ አትበለኝ አብርሃም። አውርቼሽ እንዲቀለኝ ስለምፈልግ ነው ሄዱ እንጂ ሌላ ምንም ነገር ኖሮ አይደለም። ምን ልረዳክ? በጣም እየደበረኝ ያለው ሄዱ እንዳይደብር እኮ መጀመሪያ ይሄ ነገር እንዳይፈጠር እኮ ከዚህ በፊት በደንብ አድርጌ መረዳት ብትፈልግ እንዳይደብርህ ብትፈልግ እኔ በቂ ነበርኩኝ አይደል እንዴ? እኔ ምን አጉድዬብክ ማለት በእውነት በኢየሱስ ስም እንደዛ በ3 ቀን በ4 ቀን ውስጥ እኔን ከመካድህም በላይ ከኔ እኔ ህይወትን ከራስህ ህይወት ላይ ለማስወጣት 2 ደቂቃ 3 ደቂቃ አልፈጀብህም አይደል? ታዲያ እኔ አንተ ጋር መቆየት አለብኝ ብለህ ታስባለህ? ሄርሜላ አይከፋትም? ሄርሜላ ተስፋ አትቆርጥም? ምን አይነት ሴት መሆን እንዳለብኝ እኮ አንተ ነህ በቃ ጨካኝና ልርቅህ እንድትፈልግ የምታደርገኝ አይደል እንዴ? ስለዚህ አሁን ነገሮችን ማስረዳትም አይጠበቅብህም። ለእኔ ምንም ባታስረዳኝ ከደበረክም አይዞክ ምንም ማድረግ አይቻልም። ብዙ ጊዜ ደበረክ ብዙ ጊዜ እንዳይከፋህ ብዬ ለአንተ ጥሩ ነገር ሳደርገው አንተ በመጥፎ ነገር ነው መሰለኝ የምትተረጉመው ወይም ደግሞ ቆይቶ መጥፎ ነገር በመጥፎ ነገር ከመተርጉማት ሊገባ ካልቻለም ቢገባ ስልክም አላነሳልክም ምንም ማውራት አልፈልግም ስለማንም ምንም ማውራት አልፈልግም። ፍሬት ነበረ በጣም አስጠንቅፈኸኝ በጣም ከበፊቱም ከማውቀው በላይ እስካሁን ገፋኝ አይበቃም? ምን እንዳላሳለፈ እኮ ነው በአንድ ነገሮችን ከኔ ጋር ያለህን ነገር ትተክ ከእሷ ጋር ለመቀጠል የሞከርከው። ቢያንስ እንደ ሴት ልጅ ስሜት እንኳን አንድ ነገር ልትረዳኝ አልሞከርክም አይደል? ታዲያ የማልወደድበት እኔም የማልከበርበት ቦታ ላይ መቆም አይከብድም? ልክ አንተ ሩታ ጋር መቆም እንደሚከብድክ ማለት ነው። አሁን ለእኔ ማስረዳትም ነገሮችን ለእኔ እንትን ለማለትም ምናምን እንዳትሞክር ራስህን ቀህል ለማድረግ ሞክር። ገባክ? አሞኛል ስላልከኝ ነው። እንደዚህ ደግሞ ቆመ ካየው ለእኔ በቂ ነው። ልሄድ ይሻለኛል ስራ አለብኝ። ሄርሚ ሴትነት አስተምራታለኝ። እንግዲህ ራሷን ለማክበር በቃ ሩታ ሀብቴ መክራት ነበረ። ምክሯን ሰምታታለኝ ማለት ነው። ይሄን ነው የምንፈልገው እኛ። ለምን ሄርሜላ ራሷን እንድታስከብር ከልክስክስ ወንድ አቋም ከሌለው ወንድ እንድትወጣ እንፈልጋለን። እህታችንና በቃ ምንም ማለት አትችሉም። የኔ ውድ ፋሚሊዎች ዛሬ መርቀን ብዬ መጥቻለሁ። ሄርሜላና አብርሽ መጥተዋል ማለት ነው። እንግዲህ ከህወዳ ማስረዳት አይጠበቅብህም። በሶስት ደቂቃ ውስጥ ከህይወት ስላወጣኸኝ እኔን ከህወዳ በምንም ነገር ማስቸገር የለብህም ራስህን ቻል ብለዋለኝ ማለት ነው። ሩታዬ ሴትነት አስተማረቻት። ሩታ ሴትነት አስተማረቻት። ለምን ብትሉ ራሷን ያከበረ ሴት ማንም ይወዳታል። ሄርሜላን አሁን እንደወዳት ያደርገኛል ወደፊት ማለት ነው። ለምን ብትሉ አብርሽ 2 ባንድ ለመብላት የፈለገ ወንድ ነው። ከ2 1 አጣሁኝ አለ። ባባፉ ገብታችሁ ቪዲዮ ማየት ትችላላችሁ። ከሁሉም ሰዎች ራቁኝ፣ ከጎኔ ራቁኝ፣ 2 የወደደ ይቀራል ባጓጉል የሚባል ነገር አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። የኔ ፋሚሊዎች የፋፊ ቤተሰቦች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ዛሬ መጥቻለሁ። እንግዲህ ፈንደቅደቅ ብዬ ነው የመጣሁት። ለምን ብትሉ አንድ ሰው ቁርጥ የሌለው ወንድና አላማ የሌለው ወንድ 2 ባንድ ለመብላት የሚፈልግ ወንድ ልጅ ከአንድ አጣ ሆኖ ብቸኝነት ተሰማኝ በጣም። በዙሪያ ምንም ሰው የለም። ማነው እንደዛ ያደረገው? ሩታ ናት እንዳትሉ፣ ራሱ ባስተሳሰቡ በህሊና ስለሌለው ትናንትና እንደዛ አርጓት ሄርሜላን ፊቱ አልፈልግሽም እንጂ ከልጅ ይሆናለሁ ከሚስት ይሆናለሁ ብሏት ዛሬ እሷ ቪዲዮ ላይ መጣም ነበር። ህሊና ቢኖረው ዛሬ በሄርሜላ ቤት መጥቶ በልጄ መታ ልጄን አምጥታ አሳይታኝ ምን ብላኝ ምናምን ሴታ ሴት። እኔ ወንድ ልጅ እንደዚህ ተሳድቤ አላውቅም። ግን አላማው አስተሳሰቡ በጣም ነው የሚያናደኝ። ፋሚሊ በጣም ነው የሚያናደኝ። ልጄን አምጥታልኝ ደስታ በደስታ አድርገው ቤቴን ምናምን ቤቴን ሞልታው ይሄ ይፈጠራል ብዬ እሱ 9 ወር ሙሉ የሰደባት 9 ወር ሙሉ ካልፈልግ ነው ትዳር የገባሁት
ካልፈልግ ነው ያረገሽው እያለ 9 ወር ሙሉ ያለቀሰ ሴትዮ ባንዴ ይቅርታ ሳይጠይቃት ይቅርታ ሳይላት እንዲህ እልል ብላ ገብታ እዚህ ቆሻሻ ህይወት ውስጥ ገብታ የምትኖር ሩታ ሀብቴ ማንኛውም ሴት የማታረገው። እኔ ሩታን የምወደው ማደንቀው እስካሁን ድረስ መቀየር አልቻልኩት ባስተሳሰቧ ነው። በጣም ጀግና ሴት ናት፣ ስማርት ናት ሩት። ዛሬ ሄርሜላ ተሩታ ተምራለች ሴትነት። ምንም አይደለሁም አንተ ህይወት ውስጥ አለችው። ምንም ቦታ የለህም፣ እኔም እንደዛው አለችው። ቦታ ቢኖርህማ በ3 ደቂቃ ከህይወት አታወጣኝም ነበር አለችው። በ3 ደቂቃ ውስጥ ከህይወት አውጥተኛል። እኔ አሞኛል ስትለኝ ሐኪም ቤት ልወስድ ነው የመጣሁት እንጂ አንተን ለመረዳት ምንም ቦታ የለኝም፣ ጊዜ የለኝም አለችው። ከማን የተማረችው? ከሩታ ሀብቴ ሴትነት ተማረች፣ ራሷን አስከበረ። ዛሬ ሄርሜላ ሴት ሆናለች ማለት ነው። አይዋ እንደዚህ ከቀጠለችበት እኛ ደግሞ ከጎናን እኔ መዳም ቅመሞች እኛ እህታችን ናት። ምን አረገችን ግን? ተሽልጥልጥ ወንድ አላማ ከሌለው አይምሮን የማይጠይቅ ወንድ አብራ ስለነበረች በጣም የሰደብናል ነበር። ሄርሜላ አሁንም በዛ አቋማ ከቆመች እኔ ለራሱ ዩቲዩብን አሽከረክርላታለሁ። ዩቲዩብን መብቴ ነው፣ እህቴ ናት። በቃ ኢትዮጵያዊ ወጣት ናት። ግን ልክስክስ ወንድ ባለ ትዳር ላይ ተደርባ ስለመጣይ ግን አልወዳትም ነበር። ዛሬ ላይ ግን ሩታ ሀብቴ ስላስተማረቻት በቃ ከወዳ በቃ ለመምጣት ፍላጎት ስልክ ያነሳሁልህ አለችው። ፍላጎት የለኝም አለችው። በቃ ስሜቴን ተጫውተህበታል በ1 ደቂቃ አለችው። ዘወር በላለችው። ኧረ በቃ እናንተ ከነብሯ ጋር የዋለ ነብር ይሆናል የሚባለው እኮ ማለት ነው። ከወሬኛ ከዋላችሁ ወሬኛ፣ ከነብር ከዋላችሁ ነብር፣ ከሰነፍ ከዋላችሁ ሰነፍ። እና ሩታዬ ሀብቴ በጣም ብዙ ነገሮችን ቀይራለች ማለት ነው። አብርሽ እንግዲህ ሩታንም ለመለማመጥ ምንም ነገር እንትን የለኝም። እሷም የሰራችው ይሄን ነበር የፈለገችው፣ የታሰበችው ተሳክቶላታል። ሰው ካሳጥታኛለች። እሱ ዙሪያውን የከበበው ሁላ ዛሬ ላይ እውነቱ ሲፈርጥ ገደል ገቡ። ለምን? የሚፈልጉት አብርሽን መበቀል ነበር። እነዛ ሄርሜላ፣ ብሩክ፣ አቤል እሱን ከሩታም ከዛም አድርገው ሄርሜላ ወደው አይደለም እኮ አብርሽን አፍቅረው እኮ አይደለም። ትዳሩን ለመበጥበጥ የተላከችበት መንገድ ያ ነበረ። ተሳካላት። እሷንም ማጣ፣ ያችንም ማጣ። ነገ ተቃቅፎ ቢመጡ ለራሱ እኔ እንደ ሴት አልቆጥራትም። ሄርሜላ ምንም ማለት አልችልም። እሱ የጨፌ ሾህ ታውቃላችሁ፣ ሴትን እየሳቀ እየጎዳ መጠቀሚያ ማለት ነው። ሄርሜላን በጣም አስረግጧታል፣ አሰድቧታል። እንደ ሴት ልጅ ካወራን በጣም ያስረገጣት። ለምን ተጎድተሃል ምናምን እያለ ያሽቃበጠች። እሷ እርጉዝ ሆና ለሴት ልጅ እንኳን ስሜት የማትጠነቀቅ ማለት ነው። ዛሬ ላይ ግን በ3 ደቂቃ ውስጥ ስላባረራት፣ ዛሬ ደግሞ እሷ ጊዜ የለኝም አንተ ጋር የምቆምበት አለችው። አቤት እኔ የምስቀው ፋሚሊ ድራማው ተመችቶኝ ነው። በጣም ተመችቶኛል ድራማው። የሩታ የተጫወተችው ድራማ በጣም ነው ያሳቀኝም። በቃ ፈን አድርጌበታለሁኝ። ወደዳችሁም ጠላችሁ። ሄርሜላ ዛሬ ደግሞ ጨዋታውን ተጫውታለች። ለምን? ሁለት የሚወድና አቋም የሌለው ወንድ የሚዋረደው ሁልጊዜ እንደዚህ ነው። ሚዲያ የወጣ ትዳር ስለሆነ እንጂ በአካል በውስጥ እንዲህ አይነት ወንዶች ከሚስታቸው አይሆንም፣ ከፍቅረኛቸው አይሆንም፣ እንደዚህ ባዶ የሚቀሩ ማለት ነው። በአደባባይ ላይ 450 ሺህ ተከታይ ኖሮት ዛሬ ላይ ሚዲያ ላይ ሲቀር ትምህርት የለውም። በደንብ ነው ያለው። ለምን? ጓደኛና ሴት ዝም ብላ የጎዳና ሴት መታ የእሱን ትዳር ስለምትመራው የወንድ ቁርጥነት ስለሌለው አብርሽ በአደባባይ ላይ ሚዲያ ላይ ነኝ አለ። በቃ ማንም ሰው የለኝም፣ ብቸኝነት ተሰምቶኛል አለ። እችን የመሰለኝ ሚስትና ልጅ እያለው ማለት ነው። ይሄ ምንድን ነው አላማው? ይሄ ገና ቅንጭላቱ ገና ነው፣ አልበሰለም። የህፃን ስራ ነው የሚሰራው። እና ፈረንጁ ዛሬ በቅበቀችዋን ስላነገራችሁ ደግሞ ደስ ብሎኝ ነው የመጣሁት። ጀግና፣ በጣም አስተዋይ ልጅ፣ ገና ህፃን ልጅ ነው፣ ግን ስለ ትዳር ምንነት አያውቅም። ግን የተደረገባትን ድርጊት ዝርዝር አድርጎ ስላዋራ በጣም ደስ ብሎኛል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻ አይታችሁ አበረታቱ። የሩታ ሀይቶች የት ናችሁ? ወደ የት ናችሁ? ዛሬ ሄርሜላ እንግዲህ ቀይ መስበር ሰጥተዋለች ማለት ነው። አብርሽን በተተው
ማዳመጥም ጊዜ የለኝም ስላለችው አዎ ደስ ብሎኛል። ለምን ለሱ ጊዜ መስጠት ጊዜ የሴትነት ማንነቷን ማድከም ነው። ሴትነቷን አለማክበር ነው። በ3 ደቂቃ ቪዲዮ ውጭልኝ ነው ያላት። አታስፈልጊኝም ከልጄና ከሚስቴ ነው የምሆነው ያለ ወንድ ዛሬ ላይ ደግሞ ሄርሜላ ጋር መጥቶ በቃ አለማስተዋል ነው ምናምን በልጄ መታ መድረሽ ተተተው አለችው። አንተ ትንሽ እንኳን ለሴትነት ያልተጠነቀቅ በጣም አስገራሚ ሰው ነህና ከህይወቴ አታስፈልግም አለች። አያችሁ 2 ፈልጎ 1 ያጣ የሆነ አብርሽ በአደባባይ 450 ሺህ ሰው ይዞ እንደ አብርሽ የተዋረደ በዚህ ምድር አለ። እኔ ነገ ድራማ ሆነ ምን ሆነ አይመለከተኝም። ድራማ ነው ቅልጥ ያለ ወደፊት ይቀጥላል ቪዲዮ። ነገር ግን አይመለከተኝም። ስራው ግን ትክክለኛ ልቡ አንድ ያልሆነ ወንድ ልጅማ ሴትም ልጅ ትዳር የላትም። ሁልጊዜ ስትጃጃል ጊዜዋን ታቀጥላለች ማለት ነው። አዎ ይፋፌ እናታችሁ ምክር ብትሰሙ ደግሞ ይጠቅማችኋል። እኔ ምንም ብትሉኝ አብርሽን ትጠያለሽ መድረሽ በስራው ነው የምጠላው። እኔ ስራው አይመቸኝም። በቃ አረካቱ አይመቸኝም። ንግግሩ አይመቸኝም። አሁን ዛሬ ደክሞኛል ታመም ያለ ብሎ ደውሎ ምን እንደዚህ አቅለሰለሰው እንደ ዴባ። ይሄ አንገት አድፊ አገር አጥፊ፣ አንገት ደፊ አገር አጥፊ፣ ሴቶችን ህሌና እየጎዳ የሚሄድ እኛ እንኳን ሰማ ብለን ነው እንጂ ብዙ ሴቶች እኮ ከሱ ጋር መተዋል። ብዙ ሴቶች በልባችን ተጫውቷል እያሉ ሲያዋሩ፣ እኛ ግን ስለምንወደው ብቻ ጀግና ነብር የሩታ ባል አንተ ትችላለህ እያልን ቂጡን ስንከፍተው የነበር እኛ ነን። ዛሬ ላይ እንደዚህ በመሆኔ አትቀየሙ። በጣም አሽቃብጭነት አውቃለሁ። በጣም አብርሽ ይችላል ብዬ አውቃለሁ። እኔ ግን ሰው በሚረዳ ሰዓት ነው ያደነኩት። እንደዚህ ሰሚን ላላጠው አይደለም። ሰውና እርዱልኝ ብሎ እያመጣ ስንረዳለት በነበረ ጊዜ ነው እኔ አብርሽን የምወደው። ሰው እያመጣ ድሃዎችን በሚያነሳ ሰዓት፣ በዛን ሰዓት በጣም አድንቀዋለሁ። አዎ ገንዘቤንም ሴብላ አድርጌ ሊሆን ይችላል እሱ ጋር ግን በእርዳታ ዙሪያ በሱ ቤት በእርዳታ ዙሪያ ላይ ነው እኔ እሱን በጣም ማደንቀው። የወደቁ የቲሞች 5 ሰው ይዛ 5 ህፃን ልጅ ይዛ እያመጣ እርዱልኝ ብሎ ያንን ቤት በመስራቱ በጣም ሞራል ነበረኝ። የወደቁት ኩርሲ አተው እነዛን አረባና ገዝቶ እየሰጠ ጊዜ በደንብ ነበር ማደንቀው። ከዛ በኋላ ግን ሲጠግብ ሴቶችን እያመጣ ሲልከሰከስ አብርሽን አላቀውም ብያለሁ። አላቀውም ምንም ማለት አትችሉም። እኔ ፋፊ የሩታ የነብሯ አድናቂ ነኝ። ካሁን ወዳ መቼም ቢሆን ማልቀየር ጀግና ነኝ። በቃ ምንም አታመጡ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻው ዛሬ ሄርሜላት እንግዲህ ቀይ መስመር